ነው ብሏል። እንዲሁም የኒውክሌር ተቋማትን ኢላማ የሆኑ መሆኑን አሳስበው ጉቴሬዝ ለግጭቱ ተካፋይ ወገኖች ለጸጥታው ምክር ቤት የሰላምን እድል እንዲሰጡ በሚል በግልጽ ጠይቀዋል። በሌላ በኩል የኢራን የተባበሩት መንግስታት ድርጅት ተወካይ የሆኑት አምባሳደር አሚር ሰኢድ አራቫኒ በበኩላቸው የእስራኤልን ጥቃቶች ዓለም አቀፍ ሕግን በግልጽ የጣሱ ናቸው ብለዋል። የጦርነት አዋጅ እንደሆነ ገልጸው እስራኤል ጥቃቱን ራሴ ጀመርኩት እንዳለች በአፏ ተናግራለች። የዓለም ሕዝብ ይህንን ማውገዝ አለበት፣ እያወገዘም ነው። የተባበሩት መንግስታት ድርጅት በህይወት ካለም በእውነትም በዓለም ላይ ይህንን ማውገዝ አለበት። በዓለም አቀፍ ስርዓቶች ላይ የተፈጸመ ቀጥተኛ ጥቃት ነው ብለዋል። ይህንን ዓለም እያዩ የተፈጸመብንን ጥቃት እየመከትን ነው የምንገኘው። አንድ ሉዓላዊ ሀገር በሌላ ሉዓላዊ ሀገር ላይ ተነስቶ ጦርነት እንደሚከፍት መታየቱ በራሱ በቀጣይ የዓለም ስርዓት ላይ ጥያቄ የሚያጭር ነው ብለውታል። እስራኤል በኢራን ላይ ፈጸመችውን ጥቃት አሉ የኢራኑ አምባሳደር ሆን ተብሎ አስቀድሞ ታስቦበትና በትልቁ በጥናት የተፈጸመ የጥቃት ተግባር ነው ብለዋል። ይሄ የተፈጸመው ደግሞ ከአሜሪካ ጋር በሙሉ ማስተባበር እንደሆነ ኢራን ገልጻለች። ኢራን በእስራኤል የተፈጸሙባትን ጥቃቶች ህገ ወጦች ናቸው በማለት በመወንጀል የኒውክሌር ተቋሞች፣ የሲቪል መሰረተ ልማቶች፣ የመኖሪያ ቤቶችን፣ ሆስፒታሎችና የኢራን ቀይ ጨረቃ ማህበር ዋና መስሪያ ቤትን ኢላማ ማድረጉን ዓለም አቀፍ ህግንና የተመድ ቻርተርን የጣሰ ነው ብለዋል። ኢራቫኒ አክለውም ሲናገሩ የጸጥታው ምክር ቤት የእስራኤልን ጥቃት እንዲያወግዝ ተጨማሪ ጥቃቶችን በፍጥነት እንዲያስቆምና እስራኤል ድርጊቷን እንድታቆም አስገዳጅ እርምጃዎችን በእስራኤል ላይ እንዲወስድና በተለይም ለፈጸመችው በሉዓላዊ ሀገር ላይ ለተቃጣው ጥቃት በተባበሩት መንግስታት ድርጅት ደንብ መሰረት እስራኤል ልትቀጣ ይገባል ብለዋል። ኢራን በግጭቱ የተገደሉትን የኢራን ህፃናትን ፎቶግራፍም በዚሁ በዛሬው የተባበሩት መንግስታት ድርጅት ስብሰባ ላይ አሳይታለች። ኢራን በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ራሷን የመከላከል መብቷን እንደምታረጋግጥና ጥቃቱ እስኪያበቃ ድረስ ምክር ቤቱ ኃላፊነቱን እስኪወጣ ድረስ ይህንን መብት እንጠቀምበታለን፣ ሚሳኤሎቻችን ላንቃ አይዘጋም ብለዋል። በሌላ በኩል የእስራኤሉ የተባበሩት መንግስታት ድርጅት አምባሳደር ዳኒ ዳኖስ የእስራኤል በኢራን የኒውክሌር ጣቢያዎች ላይ ያደረሰችው ጥቃት ሀገርን የማዳን ተግባር ነው በማለት ገልጸዋል። ኢራን እንደምትለን እኛ ሀገር ለማጥፋት አልተነሳንም ወይም ፍትሃዊ ያሉት ጦርነት አልከፈትንም ብለዋል። ራሳችንን ከመጥፋትን የታደግነው ብለዋል። ኢራን የኒውክሌር ፈንጂ ለመስራት የሚያስችል በቂ ቁሳቁሶችን ለማምረት ቀናት ብቻ ነበር የቀራት። እርምጃ ከመውሰድ ውጪ አማራጭ አልነበረንም ብለዋል። የእስራኤሉ አምባሳደር ዳኖስ አናመነታም፣ አናቆምም፣ እንዲሁም ዘር የማጥፋት ስርዓት ህዝባችንን አደጋ ላይ እንዲጥልም አንፈቅድም። የሚወሰደውን ሁሉ ወስደን የሚከፈለውን ሁሉ ከፍለን ከኢራን የፈንጂ ጥቃት ራሳችንን ለማዳን ሰርተናል፣ ህዝባችንን ለመታደግ እርምጃ ወስደናል ብለዋል። አክለውም የእስራኤል ዓላማ አሉ የእስራኤሉ አምባሳደር የኢራንን የኒውክሌር የጦር መሳሪያና የሚሳኤል ፕሮግራሞችን አስከፊነት ሊያመጣ የሚችለውን በዓለም ላይ የተደቀነውን ስጋት ማምከን እንደሆነ አብራርተዋል። እስራኤል ይህንን ኦፕሬሽን የመጨረሻ አማራጭ አድርጋ የወሰደችው ዲፕሎማሲ ውጤታማ ባለመሆኑ የኢራንን የኒውክሌር ጦር መሳሪያ እንዳታገኝ ለመከላከል የመጨረሻ እድል ብቻ እንደሆነ በጻፈችው ደብዳቤ መግለጿም ተመልክቷል። የጸጥታው ምክር ቤት አባላትና ሌሎችም የተባበሩት መንግስታት ድርጅት ባለስልጣናትም በዚሁ ስብሰባ ላይ ንግግር አሰምተዋል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በስብሰባው የታደሙ ሲሆን